የዓለማችን ተወዳጁ ሊግ የሆነው በብዙዎች ዘንድ የሚወደደው ታላቁ የእንግሊዝ ፕሪሚየር ሊግ ዓመቱን ሙሉ የማይረሱ ክስተቶችን ሲያስመለክተን ቆይቶ እነሆ ሊጠናቀቅ ሰዓታት ብቻ ቀርተውታል። የአርሰናል ደጋፊዎች፣ የክለቡ አመራሮች፣ የቀድሞ እግር ኳስ ተጫዋቾችና አሰልጣኞች ላለፉት ዓመታት ይህንን ታላቅና ተወዳጅ ክለብ ስኬታማ ለማድረግ ጥረት አድርገዋል። ታማኝነት፣ ጽናትና ቁርጠኝነት ነገም ሌላ ቀን ነው የሚለው ሐሳብ በመጨረሻም በተግባር ታየም። የሰሜን ለንደኑ ክለብ አርሰናል ከ22 ዓመት በኋላ በስፔናዊ አሰልጣኝ ሚኬል አርቴታ እየተመሩ የ2025-26 የእንግሊዝ ፕሪሚየር ሊግ ዋንጫን ማሸነፋቸውን አረጋገጡም። ሀገራችን ኢትዮጵያን ጨምሮ በመላው ዓለም የሚገኙ የአርሰናል ደጋፊዎች በተለየ የደስታ ስሜት ውስጥ ሆነው የዋንጫ ማንሳቱን ስነ ስርዓት በጉጉት እየተጠባበቁ ይገኛል። የሚኬል አርቴታ ታገሱን፣ የራይስ አላለቀም የሚለው መልእክት በመጨረሻም ፍሬ አፍርቷል። መድፈኞቹ በተለየ የደስታ ስሜት ውስጥ ናቸው። ይህ የዋንጫ ስኬት ለአርሰናላውያን ስሜትን የሚፈጠር በቀላሉም የማይረሳ ክስተት ነው። መድፈኞቹ ወደ ንግስናቸው ተመልሰዋል። ማንቸስተር ሲቲ በዓመቱ በተለይ በጥር የተጫዋቾች የዝውውር መስኮት በገዛቸውና በቡድኑ ውስጥ በቆዩ ተጫዋቾች ታግዞ የሊጉን ዋንጫ ለማንሳት ተጫዋቾቹ ያላቸውን ነገር በሙሉ በሜዳ ላይ ሰጥተዋል። ነገር ግን የዋንጫው መዳረሻ ሰሜን ለንደን ሆኗል። ውጤታማው አሰልጣኝ ፔፕ ጓርዲዮላ ሲቲ በቀጣይ ዓመት ተጠናክሮ ይመለሳል ብሎ ቢናገርም ታላቁ አሰልጣኝ በዓመቱ መጨረሻ 10 ዓመት ከቆየበት ክለብ ጋር ይለያያል ተብሏል። የተለየ ነገር ካልተፈጠረ ኤንዞ ማሬስካ ተተኪው አሰልጣኝ ሆነው ሲቲን ለመረከብ ተቃርበዋል እየተባለ ይገኛል። ማንቸስተር ሲቲዎች በሊጉ ሁለተኛ ሆነው አጠናቀዋል። ማንቸስተር ዩናይትድ በዚህ የውድድር ዓመት በሊጉ ደካማ አጀማመር ቢያደርግም በክለቡ አመራሮች ፈጣን ውሳኔ ምክንያት ማይክል ካሪክን አሰልጣኝ አድርገው ከቀጠሩ በኋላ ቡድኑ ተነቃቅቷል። ተጫዋቾቹ በካሪክ ደስተኛ መሆናቸውን ተናግረዋል። የደጋፊዎችም ሳቅ ተመልሷል። እንግሊዛዊው አሰልጣኝ ቡድኑን አንድ በማድረግ በሊጉ 3ኛ ደረጃን ይዘው እንዲያጠናቅቁ የራሱን አስተዋጽኦ አድርጓል። ማይክል ካሪክም በቋሚነት ዩናይትድን ለማሰልጠን ውሉን ፈርሟል። ዓመቱን ሙሉ የቡድኑ የልብ ምት የነበረው ፖርቱጋላዊ ጥበበኛ ብሩኖ ፈርናንዴዝ ነበር ዩናይትድን በቀጣይ የውድድር ዓመት በአውሮፓ መድረክ ሲወዳደሩ የምንመለከታቸው ይሆናል። አስቶን ቪላ በዚህ የውድድር ዓመት እየወደቀ እየተነሳም ዓመቱን በስኬት አጠናቋል። ምስጋና ለኡናይ ኤምሪ ይግባና ስፔናዊው አሰልጣኝ ቪላን የኢሮፓ ሊግ ዋንጫን እንዲያሳካ አድርገውታል። አስቶን ቪላን ያለ ኤምሪ ማሰብ እጅግ በጣም ከባድ ነው። የሌሎች ቡድኖች ደካማ አቋም ማሳየት እንዳለ ሆኖ አስቶን ቪላ ግን በሊጉ 4ኛ ሆኖ ማጠናቀቅ ችሏል። የሊጉ ክስተት ቡድኖች ካልን ደግሞ የኬቲ አንድሪውስ ብሬንትፎርድ፣ የአንዶኒ ኢራውላው ቦርንመዝን መጥቀስ እንችላለን። ሶስቱም ክለቦች እንግሊዝን ወክለው በአውሮፓ መድረኮች ላይ በቀጣይ የውድድር ዓመት የምንመለከታቸው ይሆናል። የአርነ ስሎቱ ሊቨርፑል በዚህ የውድድር ዓመት በፕሪሚየር ሊጉ በርካታ ነጥቦችን ጥለዋል። ተቸግረውም ቢሆን ቀዮቹ 5ኛ ሆነው አጠናቀዋል። በቀጣይ የውድድር ዓመት ቀዮቹ በአውሮፓ መድረክ ሲወዳደሩ እንመለከታቸዋለን። የሊቨርፑል ደጋፊዎች ክለባቸውን በታማኝነት ዓመቱን ሙሉ ሲያበረታቱ ቆይተዋል። የቡድኑን ኮከብ ሞሳላን የሚያጡት ሊቨርፑሎች በቀጣይ የውድድር ዓመት ተጠናክረው ለመምጣት ቆርጠው ተነስተዋል። ደጋፊዎቹ አሁንም ዩል ኔቨር ወካ ካለውን እያሉ ከቡድኑ ጎን ሆነው ድጋፋቸውን እየሰጡ ይገኛል። የምዕራብ ለንደኑ ክለብ ቼልሲ በአመራሮቹ የተሳሳቱ ውሳኔዎች ምክንያት በክለቡ ታሪክ አስከፊ የተባለለትን የውድድር ዓመት አሳልፈዋል። የክለቡ ደጋፊዎች አሁንም ሮማን አብራሞቪችን ይናፍቃሉ። ቼልሲ በሊጉ ግራ የተጋባ ቡድን መስሎ ታይቷል። ምንም የዋንጫ ልምድ የሌላቸውን ሊያም ሮዜኔርን በአሰልጣኝነት ቀጥረው አሰናብተዋል። አሁን ግን የክለቡ አመራሮች ከስህተታቸው የተማሩ ይመስላል። ዣቪ አሎንሶን የክለቡ ዋና አሰልጣኝ አድርገው ሾመዋል። ደጋፊዎቹና የቡድኑ ተጫዋቾች የአሎንሶ ቅጥርን ወደውታል። ስፔናዊው አሰልጣኝ ወደ ስኬት ያመጣናል በማለትም አስተያየታቸውን እየሰጡ ይገኛል። ቼልሲ በቀጣይ የውድድር ዓመት ተጠናክረው ይመለሳሉ ተብሎ ይጠበቃል። በቀጣይ የውድድር ዓመትስ በተወዳጁ የእንግሊዝ ፕሪሚየር ሊግ ምን አይነት የውድድር ጊዜን እናሳልፍ ይሆን የሚለውን ጉዳይ አብረን የምናየው ይሆናል። ለአርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ። ሙሉቀን ሙጬ ነበርኩ። ጤና ይስጥልኝ።